የትግራይ ክልል ወቅታዊ ፖለቲካዊና ወታደራዊ ሁኔታ ወደ ከፋ ምዕራፍ የተሸጋገረ መሆኑን የሚገልጹ ድምጾች በርክተዋል። የፖለቲካ ሊቁ ብቻ ሳይሆን የመቀሌ ከተማ ነዋሪዎችም ዳግም ጦርነት ይቀሰቀሳል በሚል ስጋት ውስጥ መግባታቸው ተዘግቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም ትናንት በሰጡት ቃለ ምልልስ ጥገኛ ሲሉ የጠሯቸው የነ ደብረጽዮንም ሆነ እርሳቸው የሚገኙበት አንጃ የትግራይን ችግር እንደማይፈቱት በግልጽ ተናግረዋል። እነዚህን ጉዳዮች በዝርዝር እንመለከታለን። አብረን እንቆይ። የሁለት ዓመቱ ደም አፋሳሽ ጦርነት ጠባሳ ያልሻረላቸው የትግራይ ክልል መዲና መቀሌ ከተማ ነዋሪዎች ዳግም ግጭት ይቀሰቀሳል የሚል ስጋት ውስጥ መግባታቸውን ተናግረዋል። ከግማሽ ሚሊዮን በላይ ሰዎችን ሕይወት የቀጠፈውን ጦርነት የቋጨው የፕሪቶሪያ ዘላቂ ግጭት ማቆም ስምምነት አደጋ እንደተጋረጠበት በሚነገርበት ወቅት ነው እኚህ ነዋሪዎች ከፍተኛ ጭንቀት ውስጥ መግባታቸውን ለቢቢሲ የተናገሩት። በከተማ የሚገኙ አብዛኞቹ ነዋሪዎች ለከፋው ነገር እየተዘጋጁ ነው። አንድም ወደ ኢትዮጵያ መዲና አዲስ አበባ መሸሽ አለያም በባንክ የቆጠቡትን ገንዘብ እያወጡ አስፔዛ እየገዙ ለድንገተኛ ጊዜ መዘጋጀት ሆኗል ምርጫቸው። አንድ ነዋሪ ይህ ሁሉ የሆነበት ምክንያት ጭንቀት ነው ይላሉ። ጸጋነሽ ካሳ የቀድሞ ተዋጊ ናት። በትግራይ ክልል ሽሬ ከተማ ትኖራለች። በጦርነቱ እግሯ ክፉኛ ተጎድቷል። ያለ ክራንች መራመድ አይሆንላትም። መደበኛ የሕክምና ክትትል ያስፈልጋታል። ጦርነቱ ሕይወቴን በጥብጦታል ትላለች። አሁን እኔ አካል ጉዳተኛ ነኝ። ቤተሰቦቼ ኢኮኖሚያዊ ሁኔታቸው ተናግቷል። ያንን ዳግም ማየት አልፈልግም። በጦርነቱ ተፈናቀሉትና በመጠለያ ጣቢያዎች ውስጥ የሚገኙ ሰዎች ወደ ቀደመ መኖሪያቸው አልተመለሱም። ማንም ሌላ ዙር ጦርነት የመሸከም አቅም የለውም ስትል ለዜና ምንጩ ነግረዋለች። ትግራይ የሰሜን ኢትዮጵያ ጦርነት ዋና ማዕከል ነበረች የሚለው ዘገባው የጦርነቱ ዋና ተፋላሚዎች ማለትም የፌደራሉ መንግስትና ህወሓት የፕሪቶሪያውን ስምምነት ከተፈራረሙ በኋላ የጠመንጃ አፈሙዞች ላንቃ ጸጥ ብሏል ሲል አትቷል። ስምምነቱን ተከትሎ ምርጫ እስኪካሄድ ድረስ ጊዜያዊ አስተዳደር ተቋቁሟል። ይሁንና ከቅርብ ወራት ወዲህ በአንጋፋ የህወሓት ሰዎችና በጊዜያዊ አስተዳደር ውስጥ ባሉ ሰዎች መካከል ከፍተኛ የስልጣን ሽኩቻ ተፈጥሯል። አስተዳደሩ የተወሰኑ የህወሓት ፖለቲከኞች የጊዜያዊ መንግስቱ ስልጣን በኃይል ለመንጠቅ እየሞከሩ ነው ሲል ይከሳል። በእርግጥ የዜና ምንጩ ይህን ቢልም በዚህ ወቅት አዲስ አበባ የሚገኙት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም ድርጊቱን የገለጹት መፈንቅለ መንግስት በማለት ነው። በአንጻሩ በጽህፈት ቤቱ ዋስ ውስጥ ያሉት ደግሞ ጊዜያዊ አስተዳደሩ የቀድሞ ተዋጊዎችን በመርዳትና ተፈናቃዮችን በመመለስ ረገድ የአመራር ውድቀት አሳይተዋል ሲሉ ይወነጅላሉ። በተመሳሳይ የዜና ምንጩ ባያካትተውም ባለፈው ሳምንት በአዲስ አበባ መግለጫ የሰጡት ጌታቸው ረዳም ተዋጊዎችን ትጥቅ ማስፈታት በመበተንና በመልሶ ማቋቋም ዲዲአር እንዲሁም ተፈናቃዮችን በመመለስ ረገድ ከፌደራሉ መንግስት ይልቅ በደብረጽዮን ገብረ ሚካኤል የሚመራው አንጃ ዋነኛ እንቅፋት መሆኑን መግለጻቸው ተፈናቃዮቹ ከተመለሱ ፖለቲካዊ አጀንዳ እናጣለን በሚል ስጋት ይህ እንዲሆን እንዳልፈለጉ ተናግረዋል። ሁለቱም አንጃዎች አንደኛው ሌላኛውን ከውጭ ኃይል ጋር በመስራት ይካሰሳሉ። ይህን ተከትሎ የግጭት ማቆም ስምምነቱ አደጋ እንደተጋረጠበት በኢትዮ ኤርትራ መካከልም ጦርነት ሊቀሰቀስ ይችላል የሚል ስጋት ማየሉን ዘገባው አመልክቷል። ወትሮም የዞኖች እርግጫ የሚተርፈው ለሳሩ ነውና የመቀሌ ከተማ ነዋሪዎች ግን ሌላ ግጭት ይፈጠራል የሚል ስጋት ውስጥ ገብተዋል። ተስፋዬ ገብረግዚ ጫማ በመጥረቅ ስራ የሚተዳደር የ20 ዓመት ወጣት ነው። ወጣቱ ሁከት ታክቶታል። በሁለት ዓመቱ ጦርነት ጊዜ ሰዎች ለመዋጋት ወደ ኋላ አይሉም ነበር። አሁን ግን ድካም ብቻ ነው ያለው ሲል ተናግሯል። ሃይማኖት ገብረ ማርያም አትክልት በመሸጥ የሚተዳደሩ የ50 ዓመት ጎልማሳ ናቸው። በጥቅምት 2013 ዓ.ም ጦርነቱ ሲቀሰቀስ ሁለቱ ልጆቻቸው ውጊያውን ተቀላቅለዋል። ሴት ልጃቸው በሰላም ስትመለስ ወንዱ ያብራካቸው ክፋይ ግን ቋሚ የአካል ጉዳት አጋጥሞታል። እነዚያ የጨለማ ጊዜያት አሁን ተመልሰው ማየት አልፈልግም። አሁን ያለው ሁኔታ ግን እጅግ አሳሳቢ ነው ሲሉ ገልጸዋል። አክለውም አሁን የምኖረው ከአእምሮ ቁስል ጋርና ከጦርነቱ ጠባሳ ጋር ነው። ዳግም በእንባ መታጠብ አንፈልግም ብለዋል። የትግራይ ክልል ከሰሜን ኢትዮጵያ ጦርነት ሙሉ በሙሉ አላገገመም የሚለው ዘገባው ወደ 1 ሚሊዮን ገደማ ተፈናቃዮች ወደ ቀያቸው አለመመለሳቸውን በጦርነቱ የወደሙ እንደ ትምህርት ቤቶችና ጤና ጣቢያዎች ያሉ መሰረተ ልማቶች አለመጠገናቸውን ያትታል። ምንም እንኳን የበረታ የጦርነት ይቀሰቀሳል የሚል ጭንቀት ቢያየልም በዚያው ልክ መደበኛ እንቅስቃሴዎች ግን አልተስተጓጎሉም። የጸጥታ ኃይሎች በከፍተኛ መጠን በጎዳናዎች ላይ ተሰማርተው አይታዩም። ነገር ግን በቅርብ ጊዜ የአፍሪካ ታሪክ ከፍተኛ ሰው በላው ጦርነትን ያዩ ነዋሪዎች እያንዳንዱን መረጃ በንቃት እየተከታተሉ መሆኑን ቢቢሲ ዘግቧል። በአንድ ቡና ጠጡ ቤት ውስጥ ወጣቶች ስልካቸው ላይ ተጥደዋል። አሁን ላይ ከመቀሌ በመቶዎች ኪሎ ሜትር
ሜትር ርቀው አዲስ አበባ የሚገኙትን የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ መግለጫ የሰጡበትን ቪዲዮ ክሊፕ ይመለከታሉ። በሌላ ካፌ ደግሞ አንድ ወጣት ባለፈው ሐሙስ በደብረጽዮን ገብረ ሚካኤል አንጃም የመቀሌ ከንቲባ ሆነው የተሾሙት አመራር የሚያስተላልፉትን የተረጋጉ መልእክት እየጠበቀ ነው። ሁሉም ነዋሪ ቀጣይ ቀናትና ሳምንታት ምን ይዘው ይመጣሉ የሚለውን እየጠበቀ ነው ሲል ዘገባውን ይቋጫል። የመቀሌ ከተማ ነዋሪዎች እንዲህ ስጋታቸውን ቢገልጹም የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ግን በምንም መልኩ በውስጣችን የሚፈጠር ግጭት ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ሲሉ ከሁለት ቀናት በፊት በሰጡት ጋዜጣዊ መግለጫ ተናግረዋል። አክለውም ግጭቱና ጦርነቱ በውስጣችን ይሆናል ወይንም ደግሞ ከውጭ በሚኖር ግፊት ይጀምራል የሚለው ጉዳይ ሊያሳስብ አይገባም አይኖርምም ብለዋል። በተጨማሪም ባለፉት ቀናት በክልሉ የተካሄዱት ሁነቶች በምንም መልኩ ወታደራዊ ድርጊት ጋር የሚያያዝ አይደለም ሲሉ ገልጸዋል። በምንም መልኩ ወታደራዊ ኃይልን ወደ ስልጣን የማምጣት ጉዳይ አይደለም፣ ይህ ፈጽሞ የማይሆን ነገር ነው ብለዋል። በህወሓት አመራሮች መካከል የተፈጠረውን ችግር ለመፍታት የሃይማኖት አባቶችን ጨምሮ በተለያዩ አካላት የተለያዩ ጥረቶች ቢደረጉም ሊሳካ አልቻለም ብለዋል። ችግሩ ከአደራዳሪዎች ሳይሆን ከተደራዳሪ አካላት የመነጨ ነበር ያሉት ጄኔራሉ አለመቀበልና እንቅፋት መፍጠር አንዱ ወገን አንዱን ወገን አሸንፎ ለመውጣት ፍላጎት መኖሩ ዋነኛ ተግዳሮት እንደነበር አመልክቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ግን በየዕለቱ የሚፈጸሙት ክስተቶች ወደ ጦርነት የሚያመሩ ናቸው ሲሉ ተናግረዋል። ጌታቸው ከሪዮት ሚዲያ ጋር በነበራቸው ዘለቅ ያለ ቆይታ በበርካታ ጉዳዮች ላይ ማብራሪያ ሰጥተዋል። በቁጥር 4 የሚሆኑ ወታደራዊና ሲቪል አመራሮች ከኤርትራ ጦር ጋር ግንኙነት አላቸው የሚለውን አጽንኦት ሰጥተውበታል። እነዚህ ኃይሎች የሚያደርጉትን ግንኙነት ለመክታት የመከላከያ ኃይል ያስፈልጋል ብለዋል። ለዚህም እንደ መከራከሪያ ያነሱት ከ5 ወራት በፊት በአራት አካባቢዎች የኢትዮጵያ መከላከያ ሰራዊት በስፍራዎቹ እንደነበር አስታውሰው እርሳቸው የጠየቁት የጣልቃ ገብነት ሳይሆን መከላከያው ለቆ የወጣውን ስፍራ መልሶ ያዝ የሚል መሆኑን አስረድተዋል። እርሳቸው በጥቅም ተሳስረዋል ሲሉ በብርቱ የወነጀሏቸው ወታደራዊ መኮንኖችና የጽህፈት ቤቱ ህወሓት አመራሮች ከኤርትራ ጦር ጋር ያላቸውን ግንኙነት በማቋረጥ ቢያንስ ሌላ ጦርነት እንዳይነሳ ማድረግ ይቻላል ሲሉ ሞግታሉ። ለዚህ ትንታኔያቸው በአስረጅነት ያቀረቡት እርሳቸው ሻዕቢያ እያሉ የጠሩት የኤርትራ መንግስት ወደ ጦርነት የሚገባው እጅግ ከፍተኛ ስሌት አድርጎ ነው። አሁን ባለው ሁኔታ የኤርትራ መንግስት ጦርነት ለማድረግ አቅሙም ፍላጎቱም ያለው አይመስለኝም። ነገር ግን ወደ ጦርነት የሚገባ ከሆነ ዋና ማዕከሉ ትግራይ እንድትሆን ነው የሚፈልገው ብለዋል። ይህን ለመከላከል የፌዴራሉ መንግስት በአራት አካባቢዎች ከ5 ወራት በፊት የለቀቃቸውን ስፍራዎች መልሶ እንዲይዝ መክረዋል። መከላከያን ወደ ትግራይ እንዲመጣ የሚጋብዘው በመቀሌና አድዋ ያለውን የፖሊስ ስራ እንዲሰራ አይደለም የሚሉት ጌታቸው፣ ነገር ግን በለቀቃቸው ስፍራዎች ምክንያት የኤርትራ ሰራዊት ተጋብዞም ሆነ ሳይጋበዝ በህወሓት መካከል የተፈጠረውን ችግር በማባባስ ረገድ ያለው ሚና አደብ እንዲያስገዛ ነው ብለዋል። ይህም በማድረግ ትግራይ የጦርነት አውድማ ከምትሆን እናድናት የሚል ነው ሙግቴ ሲሉ ተደምጠዋል። ወደ ግጭት የማንገባው ግጭትን ስለማንፈልግ ነው እንጂ የኔን ደጋፊዎች ጥግህን ያዝ በሚል ማነሳሳት እንደሚቻል አመልክተዋል። ነገር ግን አይደለም በኔ ምክንያት በግድ ካልሆነ በቀር ህጋዊ ምክንያት ቢኖር እንኳ አንድም ሰው በግጭት ህይወቱ እንዲያልፍ አልሻም ብለዋል። በፕሬዝዳንትነት ዘመናቸው ማስተካከል የሚችሏቸው ስህተቶች ባለማስተካከላቸው እንደሚጸጸቱ የሚያምኑት ጌታቸው ነገር ግን ተቺዎችን ጸጥ ለማሰኘት ሳይሆን በቁም ነገር ስህተቶቹን ለማረም ሲንቀሳቀሱ እንደነበረ ተናግረዋል። ፕሬዝዳንት በመሆኑ ይጸጸታሉ ወይ በሚል ለቀረበላቸው ጥያቄ በሰጡት ምላሽ ደግሞ ቢያንስ መሪ ፈላጭ ቆራሽ አዛዥና አዛዥ የሚሆንበት አሳሰብ እንዲሰበር በማድረጉም የአውንታዊ ውጤት ነው ሲሉ ተናግረዋል። የፈጠርኩት ያገዝኩት የለውጥ መንፈስ አለ። እውነት ልንገር፣ አንደኛ መሪ ሁሉንም ነገር ካላረኩ እኔ የሚሉትን ካልተቀበልኩ ብሎ ለያጅ ለገራጅ የሚያስቸክርበት ስርዓት ያከተመውን አሳይቻለሁ። እኔን ከተማ ውስጥ ሆኖ እየተደጎመ መገደል አለበት የሚል ሰው ያለ ስጋት መኖር እንደሚችል አረጋ ሌላ እኮ ማድረግ አያስፈልግም። የፖሊስ ኃይል መላክ አያስፈልግም። ወስታል መኖር እንደሚችል ማሳየት ይሄ ትዕግስት ሊኖረው የሚችል ፕሬዝዳንት እንዲኖር እንትን ስለሆንኩ ምሳሌ ስለሆንኩ ጠቅም ያለው ነው። ጌታቸው ማብራሪያቸውን ሲቀጥሉ በነደብረጽዮን ገብረ ሚካኤል የሚመራው አንጃ ጥገኛ በጥቅም የተሳሰረ ከኔ ውጪ ላሳር ያለ ነው ሲሉም በብርቱ ቃላት ወርፈዋል። ይሄ ሊደርሺፕ ጉባኤ አድርግ ያለው የሚለው ጥገኛ ፓራሲቲክ የሆነ ሊደርሺፕ ነው። ህወሓት የሚባለው ፓርቲ የመንግስት ስልጣን ካልተቆናጠጠ በስተቀር ከቀበሌ እስከ ክልል አስተዳደር ከቻለ ፌደራልን ካልተቆጣጠረ ሪሶርስ ካልበዘበዘ ካልመጠመጠ ይሄን ላይ ተመስርቶ አባላት ካልመለመለ በስተቀር በፈቃደኝነት ላይ ተመስርቶ በትግል ላይ ተመስርቶ መቀጠል ይችላል ብሎ የሚያምን ሊደርሺፕ አይደለም። በእኔ እምነት ፓርቲ መቀጠል የሚችለው በፈቃደኝነት ላይ ተመሰረተ ሊደርሺፕ ሲኖረው ነው።
በሰማዕታት ስም የሚሸቅጠው ብዙ ነው ድርጅት የህወሓት እያለ የሚያምታታው ብዙ ነው የሚሉት ፕሬዝዳንቱ ነገር ግን የትግራይ መጻኢ ጊዜ በወጣቶቹ እጅ ነው ብለዋል ካልሆነ ግን በህወሓት ጊዜ አሰራሩና በሰራዊቱ መካከል ያለው ሁኔታ የትግራይን ህልውና አደጋ ላይ የሚጥል ነው ሲሉ አስጠንቅቀዋል ፕሬዝዳንቱ የትግራይ ችግር እኔና ደብረጽዮን እርቅ ብናወርድና ብንጨባበጥ ህወሓት ከታሪክ መዝገብ እንዳይፋቅ ሊጠቀም ይችላል እንጂ የክልሉ ችግር ሁሉም ባሳተፈ መልኩ ካልሆነ የሚፈታ አይደለም ሲሉም ተናግረዋል ወደ ሸገር ታይምስ ተከታታዮች ለዛሬ አስተናዳንላችሁ ጥንቅር በዙ ተቋጭቷል ስለተከታተላችሁን አመሰግነን ጤና ይስጥልን ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን